ቆም ብዬ ሳላስብ ከራሴ ጋር ሳልውል ወደ ሄርሚ ሽማግሌ ልኬ የሆነ ነገር ብወስን ነገ ላይ የሆነ ተጽዕኖ ይፈጥርብኛል ብሎ ስላሰበ ይመስለኛል አሁን ላይ እንደዚህ ግራ እያጋባው ያለው። ያ ነገር እንደ ወንድ እኮ ማገናዘቡ ምርጥ ነገር ነው፣ የሚጠላ አይደለም። ግን ደግሞ አሁን ሄርሚ ለአብሪሽ መረዳት የግድ አለበት እና ደግሞ አብሪሽ ሄርሜላ ለአብሪሽ ያላት ፍቅርና አክብሮት በጣም ይለያል። ከሚባል በላይ በጣም ይለያል። ነገር እያየች ስለሆነ እስካሁን ታግሳው ዝም ያለች ጀግና ናት። ልጅ አርግዛ መታገስ ማለት ሄርሚ አንደኛ ናት። ማርያም በጣም ከባድ ነው። አንደኛ ቤተሰብን በጣም ያስጨንቃታል። እንዴት ነው አርግዝሽ ምናምን ነገር ሆዷ ደግሞ ከገፋ ቅድም እንዳለው እሱ በጣም ከባድ ነው። ስለዚህ ሄርሜላ እስካሁን የታገዘችው አብርሃም እየደረሰበት ያለው ነገር ሁለቱም አንድ ላይ የሚደርስባቸው ነገር እያየች ስለሆነ ነው ይህንን ዝም ያለችው። አብርሃም በቃ በራሱ ሰዓት ያደርገዋል ብላል። ግን እያስበች ማል አሁን ላይ ደግሞ ስመጣ ፍራቻ ምናምን ነገር መጣ። ይሄ ሰውም እንደዚህ አርግዘሻል እኮ ለምን ይሄ ነገር አይሆንም ምናምን እያሉ በጣም እያስጨንቋት መጡ። ስለዚህ አብርሃም በቃ አንዱ ነገር አመቻችቶ ምናምን ነገር ያሉ ችግሮች ምናምን ነገር ያዝ አድርጎ ሽማግሌ ቢልክ ምርጥ ነው ብዬ አስባለሁ። አንደኛ ሰላም ውድና የተከበራችሁ የእኛ ምርጥ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ እናደርጋለን። ሰላም በላችሁ። ሰላም ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም ደህና እንደሆናችሁልን ባለሙሉ ተስፋ ነን። ፋሚሊ እንዴት ናችሁ? ሰላም ነው? እኛ ያለን እግዚአብሔር ይመስገን። ሰላማችሁ ይብዛልን አለን። እንግዲህ ዛሬም በድጋሚ ተመልሰን መተናል ማለት ነው ፋሚሊ። ማለት የሆነ ግራም ያጋባም በሁለት እንትን የመጣ ነው ዛሬ ፋሚሊ። ያ ማለት ምንድን ነው? ያው የነ አብሪሽ እና የነ ሩታ ጉዳይ ትንሽ እንደዚህና እንደዚህ ይሆናል። ገብቷችኋል? እና ያንን ነገር አንዳንድ ነገር ለማለት ነው የመጣ ነው ማለት ያው አብሪሽ ከጎን ሆነን አብሪሽንም ያው እየነገርነው ነው አንዳንድ ነገር ብለን ነግረነዋል። ግን ከዛ ባለፈ ደግሞ ያው ለኦዲየንስም ለእናንተም ማሳወቅ ስላለብን ለቤተሰቦቻችን ማሳወቅ ስላለብን ዛሬ በድጋሚ ቪዲዮ ላይ መተናል ማለት ነው። እና የመጣንበት ጉዳይ ምንድን ነው መሰላችሁ? በመጀመሪያ ደረጃ ሰሞኑ ሄርሚ ለአብሪሽ ያው ሰሞኑም እንዳልኳችሁ ማለት ነው ቤተሰቦቿ ሽምግልና እንዲላክ ይፈልጋሉ። ሄርሚንም እያስጨነቋት ነው ብያችሁ ነግሬያችሁ ነበረ። እና ያው ሰሞኑም እንዳልኳችሁ የሄርሚ ማክስት ሽምግልና እንዲላክ ለኔ አብሪሽ እንዲልክ ለኔ ነግራኝ ነበረ። እና ያው እሱንም ላስታውሳችሁ ብዬ ነው። እና ምንድነው ሄርሚ ሽምግልና አብርሃም ሽምግልና እንዲልክ ትፈልጋለች። ገብታችኋላ? እና ልክ ናት፣ እንደኔ ልክ ናት። መቼም እናንተም ያው ልክ አይደለም አትሉም። ምክንያቱም እንደ ሴት ልጅ እንደ እርጉዝ ሴት ይሄ ነገር ማለት ልክ ናት። ምክንያቱም ምን መሰላችሁ ፋሚሊ፣ እቺ ልጅ አንደኛ አሁን ላይ እየተፈጠረ ያሉት ነገሮች አሉ። ገብቷችኋላ? ከአብርሃም በኩል እየተፈጠሩ ያሉት ነገሮች አሉ። ያው አብርሃም ላይ ብዙ ቻሌንጆች እየበዙ ነው፣ ብዙ ቻሌንጆች እየተፈጠሩ ነው። እና በዛ የተነሳ እቺ ልጅ ውስጧ ላይ የሆነ ስጋት ያድርባታል። ገብቷችኋላ? ያ ስጋት ምንድን ነው? ያን ስጋት ደግሞ በቃ ቢያንስ የሆነ ነገር እርግጠኛ ለመሆን ማለት የሆነ ውስጧ ፍርሃት ተሰምቷት ነው እንጂ አብርሃምን ሳታምነው ቀርታ ምናምን አይደለም። ባይዘ ግን የሆነ ውስጧ ላይ የሆነ ፍርሃት አድሮባታል። ገብቷችኋላ? ያ ፍርሃትን ደግሞ ለማጥፋት ለአብርሃም ሽማግሌ እንዲልክላት ትፈልጋለች። ልክ ናት እኮ በዛ ላይ እርጉዝም ናት፣ ቤተሰብም እያስጨነቃት ነው። ካረግሽ በኋላ ለሽማግሌ ያላት ምናምን ነገር በቃ ማለት የሚላለችው ነገር ልክ ነው። እርጉዝ ናት። እርጉዝ ስለሆነች ደግሞ ሽማግሌ ልኮ በቃ ማለት በክብር አንድ ላይ መሆን ነው የምትፈልገው ብለዋለች እኮ እሷ። ማለት እኔ አሁን እንደዚህ ያልኩህ ከአንተ ሁለት መልስ ነው እንደምነው፣ ሁለት መልስ እጠብቃለሁ። አንዱ ያው ጊዜው አይደለም ትለኛለህ፣ አንደኛው ደግሞ እሺ ትለኛለህ ብዬ ነበር ምናምን ነገር አለች። እሷ ልክ ናት፣ ያስጨንቃታል። ቤተሰቦቿም ባለፈው እንትና አውርታለች። ስለዚህ እሷ በቃ ልክ ናት። አብርሃም ነገር አስቡበት ምናምን ነገር በቃ እንትን ቢል ምርጥ ነው። ሀሳቡን ቢያሳካላት ምናልባት እሱ እያስፈራ ያለው ነገር በቃ አልተረጋጋም። በዛ በሩታም በኩል ያለው ነገር እሱ ይሆናል እያስጨነቀ ያለው። አይ እሱም ብቻ ሳይሆን ያው አብርሃም ማለት ካሳለፈው ከፍቅር ህይወቱ አንጻር ከዚህ በፊት ካሳለፈው ያው ከሩታ ጋር ካሳለፈው አንጻርም
የሆነ ነገር ላይ ቶሎ ለመወሰን ባይዘ ይከብደዋል እኮ እሱን ወደ ኋላ ያስቀረው እሱ ነው። ያም ነው ግን ያው ዞሮ ዞሮ ቢልክላት አሪፍ ነው። መላክማ የግድ መላክ አለበት። አላ ካለፈ ህይወትህ የሆነ ነገር እንትን ብለህ ወደ ኋላ መቅረት የለብህም። አሁን አብርሽም ቢሆን ለሄርሜላ በቃ የግድ መላክ አለበት። ምክንያቱም አሁን እቺ ልጅ ሽማግሌ ሳይላክ ወዷ ከፍ ቢል ምናምን ነገር ጥሩ ነገር አይሆንም። ለፋሚሊም ያለው ክብር ፋሚሊም ያው የሚረዳው ነገር ሌላ ነው። ለዚያም ሲባል የግድ በቃ ሽማግሌ ቢልክ እኔ አሪፍ ነው ብዬ አስባለሁኝ። እና ፋሚሊ ምንድነው ይሄ ነገር የሄርሚ ሀሳብ ልክ ነው፣ ትደግፉታላችሁ ብለን ተስፋ እናደርጋለን። እናንተም ማለት ነው እንደ ሴት ልጅ ልክ ናት። ግን ደግሞ ይህንን ነገር እንኳን ጥያቄ ስታቀርብለት ካያችኋት ውስጧ በፍርሃት ተውጦ ነበረ። ማለት ልጠይቀው አልጠይቀው፣ ይህንን ነገር ላርገው አላርገው አምናበታለች። ገብቷችኋል? ሁለቱንም ሁለት መልስ እንደሚሰጣት አምናበታለች። ገብቷችኋል? ወይ እምቢ እንደሚላት ወይ ደግሞ እንቆይ እንደሚላት ማለት ነው፣ ወይ እሺ እንደሚላት ያንን ነገር አምናበት ነው። ያ ማለት ምንድን ነው? መጀመሪያም በቃ ልታስገድደው አልፈለገችም እሷ። እስካሁንም ደግሞ ያው በአብሪሽ ፍላጎት በአብሪሽ ሀሳብ ነው እየሄደች ያለችው። ያው እንደ ሚስትነትም የባሏን እንትን ነው እየተከተለች እየሄደች ያለችው። ገብቷችኋል? እና ምን ልፈልጌ ነው ፋሚሊ፣ አብርሃም ሽማግሌ መላክ አለበት። የምሬን ነው ምላችሁ፣ አብርሃም ሽማግሌ መላክ አለበት። ምክንያቱም አንደኛ ለቤተሰብም ክብር ይህ ልጅ ሽማግሌ ልኮ ሆዷ ሳይገፋ ሽማግሌ ልኮ በክብር ሽማግሌ ልኮላት ከዛ ከጊዜ በኋላ ሰርጉን እንዲሰርግ ነው እኛ የምንፈልገው። ገብቷችኋል? እኛም እያልን ነው የነበረው ይህንን ነገር ነው። ገብቷችኋል? ለአብርሃምም ቢሆን እኛ እያልን ነው ይህንን ነገር። ገብቷችኋል? ግን አብርሃም ውስጡ ላይ አንድ ስጋት ያደረበት ነገር አለ። ያ ምንድን ነው? ያው አሁን ላይ ከቀድሞ ህይወቱ ማለት ነው ያው ከሩታ እንትን በቃ ፋታ ሊሰጡት ያልቻሉት ነገር አለ። ገብቷችኋል? ያ ነገር ማለት ነው ምንድን ነው? አንዱን አስተካከልኩኝ ሲል አንዱ ይበላሽበታል። ከህይወቴ ሩታን አስወጣው ሲል የሆነ የሩታ ወንድም ይመጣል። የሩታን ወንድም አስወጣውኝ ሲል የሆናቸው ወይ ዳን ይመጣል ወይ ኤፍሬም ይመጣል። ከምንም በላይ ደግሞ በሰዓት ጠላት እየሆነበት ያለው ወንድምየው ነው። ገብቷችኋል አይደል? ወንድምየው የገዛ ወንድሙ ነው ጠላት እየሆነበት ያለው እኮ። አሁን ኤርሜላም እኮ ያው ሁሉ ነገር እያየች ስለሆነ እስካሁን ታግሳው ዝምም ያለች ጀግና ናት እኮ። ልጅ አርግዛ መታገስ ማለት ኤርሚ አንደኛ ናት። ማርያም በጣም ከባድ ነው። አንደኛ ቤተሰብም በጣም ያስጨንቃታል። እንዴት ነው አርግዝሽ ምናምን ነገር። ሆዷ ደግሞ ከገፋ ቅድም እንዳለ እሱ በጣም ከባድ ነው። ስለዚህ ኤርሜላም እስካሁን የታገዘችው አብርሃም እየደረሰበት ያለው ነገር ሁለቱም አንድ ላይ የሚደርስባቸው ነገር እያየች ስለሆነ ነው ይህንን ዝም ያለችው። አብርሃም በቃ በራሱ ሰዓት ያደርገዋል ብላል። ግን እያስበች አሁን ላይ ደግሞ ስመጣ ፍራቻ ምናምን ነገር መጣ። ይሄ ሰውም እንደዚህ አርግዘሻል እኮ ለምን ይሄ ነገር አይሆንም ምናምን እያሉ በጣም እያስጨንቋት መጡ። ስለዚህ አብርሃም በቃ አንዱ ነገር አመቻችቶ ምናምን ነገር ያሉ ችግሮች ምናምን ነገር ያዝ አድርጎ ሽማግሌ ቢልክ ምርጥ ነው ብዬ አስባለሁ። አንደኛ ለኤርሜላም ሳይኮ ምናምን ነገር የተጨነቀችበት ያለው ነገር ያው በቃ ቀላል ነው ብቻ ማለት አሁን እሱ እንዳልከውም ከዛ ካለፈ ህይወቱ በጣም የጎዳው ነገር አለ። እንደዚህ አይነት ነገር ውስጥ ማለት አሁን ሽማግሌም ለመላክ ሁለት እኮ ቀላል ይልካል ወዳታ። ግን ደግሞ እኔም እንዴት እንደተረዳሁት ታውቃለህ? ያው የመጀመሪያ ህይወቱ ላይ ራሱ ሩታ ጋር እንደዚህ ማለት ቆም ብሎ ሳያስብ በፍጥነት ነበረ ሽማግሌ ላከው። ገብቶሃል? ያኔ ሽማግሌ ቶሎ ብሎ ስለላከ በፍጥነት ሩታን ውስጧን ሳያጠናው የሩታን ውስጥ ሳያጠናው ሳይጠናኑ ወደ ትዳር ዓለም ውስጥ ስለገቡ ይመስለኛል አሁን ላይ ከሩታ ጋር እንደዚህ እያጋጫቸው ያለው። ገብቶሃል አይደል? ያ ነገር አሁን ላይ እየተፈጠረበት ስላለ ነገ ላይ ለሄርሚ ቶሎ አሁን ላይ ሳላስብ ቆም ብዬ ሳላስብ ከራሴ ጋር ሳልሆን ወደ ሄርሚ ሽማግሌ ልኬ የሆነ ነገር ብወስን ነገ ላይ የሆነ ተጽዕኖ ይፈጥርብኛል ብሎ ስላሰበ ይመስለኛል አሁን ላይ እንደዚህ ግራ እያጋባው ያለው። ያ ነገር እንደ ወንድ እኮ ማገናዘቡ ምርጥ ነገር ነው፣ የሚጠላ አይደለም። ግን ደግሞ አሁን ሄርሚ ለአብሪሽ መረዳት የግድ አለበት እና ደግሞ አብሪሽ ሄርሜላ ለአብሪሽ ያላት ፍቅርና አክብሮት በጣም ይለያል። ከሚባል በላይ በጣም ይለያል። ትልቅ ሴት ናት የምር። ያን ነገር ደግሞ እንትን እያለ እሷንም በራሱ እንትን በመጀመሪያ ህይወት እንትን ሳይል እሷንም ቢረዳት እንደ ራሴ ደስ ይለኛል። ማርያም ለአብሪሽ ያላት ክብር እኔ በጣም ነው የምወድላት።
በጣም ታከብረዋለች። እሱ ያላትን ነገር እሺ ትላለች። እሱ ካላት ውጪ ሁላ መሆን አትፈልግም። እሱማ እያየን አይደል እንዴ? ሀሳቧ የፈለገችውን ነገር ተናግራ እሱ ባለው ነገር ትስማማለች። ምክንያቱም ሴትና ወንድ በቃ ባልና ሚስት እንደዚህ ሲከባበር ደስ ይላል። ማርያም በቃ ተከባብሮ ተደማምጦ እንዲህ ሲኖር ደስ ይላል። እንደዚህ ነው ፍቅር ደግሞ ከዚህ በፊት አላየንም። ለዚህ ልጅ ምንም ነገር ቢያደርግላት እኔ እንደራሴ በቃ ደስ ይለኛል። በዛ ላይ ደግሞ ሄርሜላ ራሱ እንደዚህ ጭንቀት ውስጥ ልትገባ የቻለችበት ምክንያት እንትን ነው። ሰሞኑ ሩታ በተለያየ መንገድ አብርሃምን በልጇ መንገድ ምናምን እያደረገች አብርሃምን ወደ እሷ ቤት ለማምጣት እየሞከረችበት ያለችበት መንገድ ስላለ ያንን ነገር ስታይ ነግሯለች ለሱ ሩታ በልጅ ምክንያት እያደረገች አንተን ልታገኝ የምትሄድበት መንገድ ልክ አይደለም ምናምን እያለች እኔ ይህንን ነገር ሳይ በቃ ሌላ ነገር እንዲሰማኝ እያደረክ ነው ምናምን ብለዋለች። ገብቶሃል? እና ሄርሚም ደግሞ ይህን እንደዚህ አይነት ውሳኔ ልትወስን የቻለችው ያው አሁን ላይ እየተፈጠሩ ያሉት ነገሮች ስላሉ ፍራቻ ስላለ ነው። እና ያው የመጀመሪያ እንትናችን የመጣንበት እንትን ይሄ ነው። ምክንያቱም አብርሽ እቺን ልጅ ማለት ቻሌንጆችን እንደምንም እኛም አለን ከጎን ቻሌንጆችን እንደምንም ከጎንም ቢሆን አስቀርታ እቺ ልጅ በአንተ እምነት እንዲኖራት በአንተ እንድትተማመንበት ቤተሰቦቿም ሌላ ነገር እንዳያስቡበት ሽማግሌ ብትልክ እንደኛ ሀሳብ አሪፍ ነው። እሷም ከጭንቀቷ ትገላገላለች። በኩል የሚመጣ ጥያቄ ይረጋጋል። በቃ እነሱም ያምኑና ይኖራል ማለት እዛ ሽማግሌ አልተላከም አይደለም። በቃ የሰው ልጅ እኮ ፍራቻ አለበት። ገቢ ለቃት ምናምን ነው። ቤተሰብ አንድ ፋሚሊ ሲታሰብ እንደዛ ነው ሁሉ የሚያስበው። ስለዚህ አሁን እሷም እያስጨነቃት ያለው ይህ ነገር ተረጋግጦላት እሷም ባሏን አምና ለመቀበል ያለው ነገር ሙሉ አንድ ላይ ከሱ ጋር ለመጋፈጥ ነው የወሰደችው። እኔ አብርሃም በቃ ይሆናል የሚያስፈራህ ነገር የሚያስጨንቅ ነገር እንትን ብለው በቃ እሷን ብትረዳት ብዬ ላውራ እና ያው አሁን ላይ የተፈጠሩ ያሉት ነገሮችን ደግሞ ማለት እኛም እያየን ነው እየተረዳን ነው። እኛም ከጎን ነን እና ደግሞ ምን ልል እፈልጋለሁ መሰለህ አብርሃም፣ ብዙ ሰዎች ጠላት የነበሩ ሰዎች ወዳጅ መስለው እየቀረቡ ነው በዚህ ሰዓት አይደል? የምሬን ነው። አይ ጠላቶች ወዳጅ መስለው እየቀረቡ ነው በዚህ ሰዓት ይቅርታ ምናምን እየጠየቁ ባሉን አስፈላጊ እንትን በድራማቲክ እንትን እያደረጉ ወደ አንተ ህይወት እየመጡ ነው። ይህንን ነገር አብርሽ መቼም አሁንም ትሞኛለህ ብዬ እንትን አይደለም ማለት እስካሁን የተፎገርከው ወይም ደግሞ እስካሁን የተሞኘኸው ይበቃል። እሺ ሜሪ ከነሱ ህይወት ወጥታ ከነሩታ ህይወት ወጥታ ወደ አንተ ህይወት መጣች። እሺ ተቀበለን። ገብቶሃል አይደል? ማለት 50-50 ቢሆን ተቀበልን መጣች ወደ አንተ ህይወት። እያደረገችው ያለችው ነገር እስካሁን ድረስ አሪፍ ነው። እሺ ይሁን። ገብቶሃል አይደል? ግን ዳኒ ደግሞ የመጣበት መንገድ ምንድን ነው? ይህንን ነገር የምሬ ነው ቆም ብለን እንድታስብ እንፈልጋለን። ገብቷችኋል? የመጣበትን እንትን አይ የምር ድራማ መሆኑን በግልጽ ያስታውቃል። የዳኒ የሩታና የኤፍሬም እንትን ድራማ እንደሆነ በግልጽ ያስታውቃል። አረ ግልጽ ነው። ይማ ገብቷችኋል? የሰው ልጅ እንዴት በአንዴ እንዴት ወደ ሌላ ሰው ትቀየራለህ? ማንነትህን በአንዴ ወዳጅነት በአንዴ የማይሆን ነገር ነው፣ የማይታሰብ ማለት ነው ጭራሽ። በዚህ ነገር አብርሽ መፎገር የለበትም መታየት አለበት። እና ደግሞ በጣም ደግሞ በቃ የማስመሰላቸው ጥግ ደግሞ የምታየው ምን እንደሆነ ታውቃለህ? ማታ አብርሽ ቤት ላይ መጥተው ያለውን ነገር እርስ በርስ ሲሟገቱ ምናምን ሲከራከሩ ምናምን ያ ነገር ፈጥሮት ሆን ብለው ፈጥረውት ተነጋግረውበት የመጡበት ነገር ነው። ገብቶሃል አይደል? ምክንያቱም ማለት ነው ይሄ ነገር እውነት ከነሱ ጋር ተጋጭተህ ቢሆን ይህንን ነገር አብርሃም ጋር መተህ አፈተውም ነበር። እዛው ፈተህ አብርሃምን ብቻው አግኝተህ ታወራው ነበር። በቃ ያለውን ነገር ሄርሚና አብርሃምን ብቻቸው ማውራት ትችል ነበረ። አይኖ እንትን አንተ ቤት ላይ ብቻው ሄዳ አግኝተዋል መሰለኝ። ገብቶሃል? ግን ሩታና ኤፍሬምን ጠርተህ ያወራህበት መንገድ በፍጹም ልናምን አንችልም። ገብቶሃል አይደል? ምክንያቱም ይሄ ድራማቲካችሁ ማለት አብርሃም በቃ ቶሎ የሆነ ነገር ቶሎ አምኖ ይቀበላል፣ በየዋህነት እንትን ከሄድንበት አምኖ ይቀበላል ብለህ አስበህ ከሆነ ተሳስተሃል። ገብቶሃል አይደል ዳኒ?
አብርሃም ደግሞ በደንብ ልትገነዘበው ይገባል ይህንን ነገር። እሺ ይሁን ከነሱ ህይወት ወጥቻለሁ ብሎ ኋላ ይውጣ፣ ግን አንተ ህይወት ላይ በፍጹም እንዳታስገባው። ማስገባት የለበትም። ይውጣ። ምን ያደርግ? አብርሃም ጋር ለምን ይመጣል? አብርሃም ጋር መምጣት አያስፈልገውም። መጀመሪያ እንደዛ እያደረገው ምን ልታረግ ትመጣለህ? በቃ ይህ ቀመር ነው። ሲጀምር ዳኒ አብርሃም ጋር አያስፈልግም። በቃ ለሱ አሰብክለት፣ ውጣ ማለት ከእነሱ ጋር ሆነ አታሽቃል። ስለዚህ አብርሃም ጋር መተማሽቃበጡ ምንም አይደለም። ያን ያሁሉ ነገር ብለህ ዛሬ መምጣት የሆነ ድራማ ነው የሚመስለኝ። የምር እኔ ውስጤ ምንም አላመናቸውም ሳይሆን ግልጽና ግልጽ የሆነ ነገር ነው። ምንም የሚያጠራጥር ነገር የለም። ምክንያቱም አብርሽ የዋ መሆኑን በቃ ሊጠቀሙበት አስበዋል። በየዋ ጎኑ መጥተው ሊጠቀሙበት እየሞከሩ የዋ ጎኑን አውቀውታል እንትን ማለት ነው። በቃ እንደ ብቻ ሲቀጥል እንትን ነው። እሺ አብርሃምን ብቻውን አግኝተህ ቢሆን እሺ፣ ሄርሚ መቼም አብረሽን ያገኘሽው ይህንን ነገር። ስለዚህ አብርሃምን ተው፣ ይሄ ነገር አይሆንም ማለት አለብሽ፣ እንደኔ ማለት ነው አለባታ። ምክንያቱም የሆነ ነገር እንትን ለማለት ለማስተካከል የሆነ ነገር ለማበላሸት ሲመጡ የሆነ ነገር ተነጋግረውበት እንደመጡ ምናምን ያስታውቃል፣ አመጣጣቸው ያስታውቃል። ከብቶቿ ሲቀጥል ደግሞ በአንዴ ምን ወይስ ገንዘብ ያለው ነገር ነው? የሆነ ጥቅም ያለው ነገር ነው? አጣልቷችሁ ነው? ጥቅሙ ላይ አልተስማማችሁም ነው ወይስ እንዴት ነው? ግራ የሚገባው ነገር። ስለዚህ አሁንም ቢሆን ከህይወቱ ውጡለት። አይፈልጋችሁም። እሰየው በቃ ተጣላችኋ። እሺ ዳኒና ሩታ ኤፍሬም ተጣላችሁ ይባል። አብርሃም ህይወት ጋር ምን ያመጣችኋል? ከነሱ እንደተጣላ አብርሃም እንዲያውቅ እነሱ የሚያስቡትን ነገር ወይም የሚቀምሩትን ነገር መተህ ለአብርሃም አስቀድመህ ልትነግረው። እናመሰግናለን። አንፈልግም። ሰው አያስፈልገውም። ሄርሚ ያለች ከጎኑ። ከሄርሚ ቀጥሎ እኛ አለን። የአብርሽ ወዳጆች አሉ። በቃ ይበቀዋል። ገብተዋል አይደል? ከበቂ በላይ ነን፣ ከሚባለው በላይ። ስለዚህ በአንዴ ጎፈር የነበርክ ልጅ በአንዴ ዘውድ መሆን የለብህም። አብርሃም ሞኝ ነው ብለህ ወይም ደግሞ ሞኝ ነው ስል የዋህ ነው ብለህ እንደዚህ በአንዴ እንትኑ ልትጠቀምበት እንዳትሞክር። ገብተዋል አይደል? ስለዚህ አብርሃም ይህንን ነገር በደንብ አድርገህ አስብበትና ከእነሱ በፍጹም ማለት ነው በመጥፎ የሚሆን በጥሩ መንገድ መገናኘት የለበትም። በፍጹም ማለት ነው። ይሆናል ማለት አልለቅም ካሉት ራሱ በእነሱ ሀሳብ ምንም ነገር በቃ ይርሳቸው፣ ዝም ብሎ ያውሩ እነሱ ማለት። አንዳንዴ እኮ የሆነ ነገሮችን ለማስተካከል በቃ መጀመሪያ አበላሽተናል። አሁን አቀራርባቸው ካየ በጣም ቤስት ሆነው ነው የመጡት። ስለዚህ እነሱ ነገር እንደ ቁም ነገር አየው። አረ ግን ማስመሰል ሲችሉበት እሱ ፊት ላይ መጥተው እንደዚህ ክርክር ሲገጥሙ እንደዚህ እንትን ሲሉ ምናምን እኔ ግርምን ያለኝ የምር የሆነ እንደብደብ ደግሞ ኤፍሬምን ለማስታረቅ ሞክረህ ምናምን እንደዚህ ምናምን ይህንን ነገር እኮ አብራችሁ ነበራችሁ፣ አብራችሁ ነው ያቀዳችሁት አይደል? አንተ እንደማስታረቅ ሂድና እንትን በል፣ እኛ ያለውን በዚህ ጎን፣ እኛ በዚህ እንሄዳለን። ፕላኑን ቁጭ ብላችሁ ያወጣችሁት አብራችሁ ነው። አብረው ነው ያወጡት። አብረው አውጥተውት አሁን እዚች ጋር እሱን እንደ ሀቀኛ እነሱን እንደ ጥፋተኛ አድርጎ ዳኒ እንደ እውነተኛ ሰው እውነታውን ዛሬ ያወጣዋለሁ ምናምን ስትል እውነት ያለ አንተ ጋር እውነት ያለ አይመስልም? እውነት ካለ መጀመሪያ ይህ ነገር ከመፈጠሩ በፊት እውነት ካለ መጀመሪያ ላይ አብርሽ ላይ ይህ ሁሉ ነገር ከመድረሱ በፊት ከአብርሽ ጎን አትሆንም ነበር? ዛሬ ምን አንተ ጋር ምን ተቀየረና ነው? ልክ እንዳልሆነ አመንኩኝ ምናምን። መጀመሪያም ልክ እንዳልሆነ በደንብ አድርገህ አውቃለህ። አምነህበት ነው እዚህ ነገር ውስጥ የገባው። ስለዚህ ቀስ በቀስ ወደ አብርሽ ህይወት ልትገቡ የምታስቡት ነገር እንድታቆሙ እንፈልጋለን። ገብቷችኋል? አብርሽ ደግሞ ይህንን ነገር በፍጹም እንድትቀበል አንፈልግ። ገብቷል አይደል? ዛሬ እነዚህን ልጆች ዳኒን በተለይ ወደ ህይወት ካስገባኸው ነገ ከነገ ወዲያ ትልቅ ቁማር ከፊት ለፊት እንዳለ አስብበት አብርሃም። ገብቷል አይደል? ይህንን ነገር ነው ልንለይ የመጣ ነው። ለኦዲየንስም ደግሞ ይህንን ነገር መናገር ስላለብን የመጣ ነው። ፋሚሊን እነ ዳኒን እንትን እያሏቸው ነው፣ እያመኗቸው ነው። ይቅርታ የተባለ ይቀበል ምናምን ነገር እያሉ ስለሆነ ኦዲየንስ መቀበል የለበትም። ዳኒ የት ነበር የሁሉ አብራት ይስቅል። ስለዚህ አሁን ምንም አያስፈልግም። እሱ አስመሳይ ነው የሆነ ነገር እና ደግሞ የዋህነት ሲበዛ አንተ እንዴት ነው የሚያስጠላው? ታውቃለህ? ኧረ በስመ አብ። በፈለጉት ሰዓት መጥተው እኮ ፋራ እያደረጉት ነው። ፋራ ሆኖ ሳይሆን የዋህ ስለሆነ ውስጡ ባዶ በቃ ቂም ስለማየት ብቻ ፋራ እያደረጉት ነው።
ያን ነገርም አብርሽ ማስተካከል አለበት። ምክንያቱም ብዙ ነገሮች ከዚህ በፊት አሳልፏል። ከዛ ነገር መማር አለበት። በዚህ ነገር ድጋሚ እንትን ወጥመድ ውስጥ ይገባል ብዬ አላስብም በጭራሽ ማለት ነው። ኧረ አይገባም። ከዚህ በኋላ ማስጀመር መግባትም የለበትም እና ደግሞ የሄርሚ ራሱ የእሱን እንትን እየተላበሰች ነው። ገብቶሃል አይደል? የዋህነቱ እየተጋባባት ነው። የምሬን ነው። ሄርሚ ራሱ የዋህነትሽ እየተጋባብሽ ነው። ይህንን ነገር አስተካኪ ማለት ከሱ ብዙ እንትን ሊጋባብሽ ይችላል፣ ግን የዋህነቱ በጣም እሱ የጎዳው ስለሆነ የዋህነት መቼም ሲጠቅም አይታችሁ አታውቁም፣ ሲጎዳ እንጂ። ስለዚህ ይህንን ነገር እንትን በሉበት አብርሽ እና ይህንን ነው ልንለው የመጣ ነው። ኦዲየንስ ደግሞ የእነ ዳኒን ነገር በጣም ማለት እያመናችሁ ስለሆነ ይህንን ነገር እንድታምኗቸው አንፈልግም። ቀመር እያሰቡ እየመጡ ስለሆነ ማለት ነው፣ ለእናንተ መንገድ ስላለብን ነው። ስለዚህ ፋሚሊ ቀጣይ በሌላ ቪዲዮ እንገናኛለን። ይህም ቤት ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ይህም ቤት መቀላቀል ትችላላችሁ። ፋሚሊ ቀጣይ በሌላ ቪዲዮ እንገናኛለን። እንወዳችኋለን። ሰላም ቆዩልን።